የኢትዮጵያ አየር ኃይል ከአባቶቹ የተረከበውን አደራ በጀግንነት ለማስቀጠል ዝግጁ መሆኑን ገለጸ። ዘንድሮ ለ130ኛ ጊዜ የሚከበረውንና የጥቁር ሕዝቦች ኩራት የሆነውን የአድዋ ድል በዓልን በማስመልከት አድዋ 130 ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአየር ኃይል ፓናል ውይይት ተካሂዷል። በውይይቱ ላይ የአየር ኃይል የሰራዊት ስለልቦና ግንባታ ዳይሬክቶሬት ዳይሬክተር ኮሎኔል መኳንንት ደሳለኝ የአድዋ ድል በታሪክ ለመጀመሪያ ጊዜ ጥቁር ሕዝብ ነጭን ድል በማድረግ ኢትዮጵያ የጥቁር ሕዝቦች የነጻነት ፋናዋጊ መሆኗን ያረጋገጠችበት መሆኑን ገልጸዋል። የአብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ከሰዋል። አቶ ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። አንሸወድም፣ ከትግራይ ጋር ፍቺ ፈጽመናል ሲሉ ኮሎኔል ደመቀ ዘውዶ ተናገሩ። ይህ የኮሎኔሉ ንግግር ከትግራይ ጋር ፍቺ ፈጽመናል ንግግር በሁለቱ ሕዝቦች መካከል ሽብለቅ ይፈጥራል በሚል ትችትም ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍቺ ፈጽመናል፣ ሙሉ ውሳኔ ሲወሰን ደግሞ ሙሉ ፍቺን ፈጽማለን በሚል ገልጸውታል። የኮሪደር ልማት መቀመጫን ሲሰርቁ እጅ ከፈንጅ የተያዙ ጠርጣሪዎች በእስራት ተቀጡ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ የካቲት 20 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የኢትዮጵያ አየር ኃይል ከአባቶቹ የተረከበውን አደራ በጀግንነት ለማስቀጠል ዝግጁ መሆኑ ተገለጸ። ዘንድሮ ለ130ኛ ጊዜ የሚከበረውንና የጥቁር ሕዝቦች ኩራት የሆነውን የአድዋ ድል በዓልን በማስመልከት አድዋ 130 ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአየር ኃይል የፓናል ውይይት ተካሂዷል። በውይይቱ ላይ የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት ዳይሬክተር ኮሎኔል መኳንንት ደሳለኝ የአድዋ ድል በታሪክ ለመጀመሪያ ጊዜ ጥቁር ሕዝብ ነጭን ድል በማድረግ ኢትዮጵያ የጥቁር ሕዝቦች የነጻነት ፋናዋጊ መሆኗን ያረጋገጠችበት መሆኑን ገልጸዋል። ዳይሬክተሩ የአሁኑ ትውልድና የኢፌዴሪ አየር ኃይል ከአባቶቹ የተረከበውን የጋራ አደራ በጀግንነት ለመወጣት ዝግጁ ነው ብለዋል። አየር ኃይል የአባቶቹን የጀግንነት ታሪክ በዘመናዊ የጦር ጥበብ በማላቅ ራሱን በቴክኖሎጂና በሰው ኃይል በማዘመን ላይ እንደሚገኝ የገለጹት ከፍተኛ መኮንኑ ይህም ሰራዊቱ የሚሰጠውን ማንኛውንም ግዳጅ በላቀ ቁርጠኝነትና ብቃት እንዲፈጽም ያስቻለ መሆኑን ተናግረዋል። የውይይቱ ተሳታፊዎቹ በበኩላቸው የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ሕዝቦች የኩራት ምንጭ መሆኑን ገልጸው ይህንኑ ታሪካዊ ክብር ለማስቀጠል የአየር ኃይሉን ዘመናዊነትና ዝግጁነት ወደ ላቀ ደረጃ ለማድረስ የሚጠበቅባቸውን ሁሉ እንደሚያደርጉ አረጋግጠዋል። የአድዋ ድል በታሪክ ብቻ ሳይሆን በተግባራዊ ዝግጁነትም ተጠናክሮ እንደሚቀጥል ሰራዊቱ የቴክኖሎጂ አቋሙን ከልብ ከሚመነጭ ወታደራዊ ስነ ምግባር ጋር በማቀናጀት የኢትዮጵያን ብሩህ አድማስ ለመጠበቅ በቁርጠኝነት እንደሚሰራ በውይይቱ ላይ ተመላክቷል። ከፓርቲው አባል የአብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ዶክተር ደሳለኝ ጫኔን በስነ ምግባር ጉድለት ከሰዋል። አቶ ጋሻው መርሻ ከቢቢሲ ጋር እያደረጉት የነበረውን ቃለ ምልልስ ማቋረጣቸው መነጋገሪያ ሆኗል። ባልተቋጨው በዚህ የቢቢሲ ቃለ መጠይቅ ላይ አቶ ጋሻው ዶክተር ደሳለኝ ጫኔን፣ ዶክተር አበባው ደሳለውንና አቶ ክርስቲያን ታደለን በስነ ምግባር ጉድለት ከሰዋል። ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩም አሳውቀዋል። ሌላኛው የምክር ቤት አባል የሆነው አበባው ደሳለውም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ሕዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለት ይቻላል የሚል ጥያቄ ከነስቶላቸዋል። እንዴ ሲሉ መልሰዋል። በመጀመሪያ ደረጃ እነዚህ ሰዎች በስነ ምግባር ጉድለት ከፓርቲው የተባረሩ ናቸው ብለዋል። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህንን አሳውቀናል ብለዋል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው ብለዋል። የሚያደርጉት ትግልም ለአማራ ሕዝብ የሚደረግ ትግል ነው ብለን እንደ ፓርቲ ማናምንም፣ እኔ እንደ ግለሰብ አላምንም ብለዋል። የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት፣ ለአማራ ሕዝብ ትግልን አይደለም የሚያካሂዱት። ይህንኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲው አባረናቸዋል በሚል መልሰዋል።
ከትግራይ ጋር ፍቺ ፈጽመናል ሲል ኮሎኔል ደመቀ ዘውዱ ተናገሩ። አንሸወድም፣ ከትግራይ ጋር ፍቺ ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በሁለቱ ህዝቦች መካከል ሽብልቅ ይፈጥራል በሚል ትችት ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍቺ ፈጽመናል፣ ሙሉ ውሳኔው ሲወሰን ደግሞ ሙሉ ፍቺን ፈጽማለን በሚል ገልጸውታል። አንሸወድም፣ ትግሉ ይቀጥላል ያሉት የተከዜ ዘቡ አዛዥ የትግራይን ፖለቲከኞች ግብዝ በማለት ዘልፈዋል። በአማራ ክልል ስር የተጠቃለለውንና የተቋቋመውን የወልቃይት ዞንን ከሚመሩት መካከል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተ ከአንድ ሚዲያ ጋር ቃለ ምልልስ አድርገዋል። በቃለ ምልልሱ ያነሷቸው ነጥቦችም አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምርና ፍትሃዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታም የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፉን የመጀመሪያ ፍቺ ነው ሲሉ የገለጹት ኮሎኔሉ ዘላቂውና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄደው የህዝብ ውሳኔ እንደሆነና ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ ጋር የመጀመሪያ ፍቺ ነው የፈጸምነው። ሙሉ ፍቺ የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው። ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍቺ ፈጽመናል ንግግር በብዙዎች እየተቸ ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል በሚልም ወቀሳ ተሰንዝሮበታል። ፍቺው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉ ተደምጠዋል። ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለት አክለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስትን እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸውንም አውግዘዋል። የኮሪደር ልማት መቀመጫን ሲሰርቁ እጅ ከፈንጅ የተያዙ ተጠርጣሪዎች በእስራት ተቀጡ። የሐዋሳ ከተማ አስተዳደር ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ዳይሬክተር ኃላፊ ኢንስፔክተር ሽመልስ ብሩ እንደገለጹት በከተማ አስተዳደሩ ከቀናት በፊት ተመርቆ ለአገልግሎት ክፍት ከሆነው የኮሪደር ልማት ላይ ለመናፈሻ የተቀመጡ መቀመጫዎችን መሆናቸውን ገልጸዋል። የካቲት 18 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ላይ ሰርቀው ለማምለጥ ሲሞክሩ በአካባቢው በስራ ላይ በነበሩ ፖሊሶች እጅ ከፍንጅ መያዛቸውንም ተናግረዋል። ናትናኤል ታደሰና ኤፍሬም ወርቁ የተባሉ ተጠርጣሪዎቹ በሐዋሳ ከተማ አስተዳደር አዲስ ከተማ ክፍለ ከተማ ከሳውዝ ስፕሪንግ እስከ መድኃኔዓለም ቤተክርስቲያን በሚገኘው አካባቢ መሆኑንም ኢንስፔክተር ሽመልስ አክለው አስረድተዋል። ለፖሊስ በሰጡት ቃለ ወንጀሉ መፈጸማቸውን ማመናቸውንና ድርጊቱን ሲፈጽሙ እጅ ከፍንጅ መያዛቸው በአስቸኳይ ክስ ተመስርቶባቸው የፍርድ ውሳኔ እንዲተላለፍባቸው መደረጉንም ኢንስፔክተር ሽመልስ ገልጸዋል። በዚህ ጉዳይ የተመለከተው የመሃል ሐይቅ ዳርና አዲስ ከተማ ክፍለ ከተሞች የመጀመሪያ ደረጃ ፍርድ ቤት የካቲት 18 2018 ዓ.ም በዋለው ችሎት የወንጀለኞችን ያስተምራል፣ ሌሎችንም ያስጠነቅቃል ሲል እያንዳንዳቸውን በ2 ዓመት ከ3 ወር ጽኑ እስራት እንደተወሰነባቸው ኢንስፔክተር ሽመልስ ብሩ ገልጸዋል። የኤርትራ መንግስት በግብጽ የሚገኙ ኤርትራውያን ስደተኞችን ሰቆቃ ላይ ዝምታን ቢመርጡም ኤርትራዊ ሀገራት ባይቶና ለዲሞክራሲ ለውጥ ግን ጉዳዩን አጥብቆ በማውገዝና የግብጽ መንግስት እርምጃውን እንዲያቆም በመጠየቅ በዛሬው ዕለት መግለጫ አውጥቷል። ባይቶ የካቲት 26 ቀን 2026 ባወጣውና ለፕሬዝዳንት አልሲሲ በቀጥታ በላከው የአቤቱታ ደብዳቤ በቅርቡ ከሱዳን ጦርነት የሸሹና በዓለም አቀፍ ተቋማት ህጋዊ እውቅና ያላቸው
ስደተኞችን ማሰርና በግዴታ ወደ ኤርትራ ለመመለስ የሚደረገው ጥረት በአስቸኳይ እንዲቆም ጠይቋል። የድርጅቱ ስራ አስፈጻሚ ሊቀመንበር ዶክተር ነጋሽ ኦስማን በላኩት በዚህ መልእክት ግብጽ ከ1960ዎቹ የኤርትራውያን የትግል ዘመን ጀምሮ የነበራትን ታሪካዊ ውለታን በማስታወስ ስደተኞችን በግዴታ ማፈናቀል በህይወታቸውና በቤተሰቦቻቸው ላይ ከባድ አደጋ ስለሚያስከትል ፕሬዝዳንቱ በሰብአዊነት ጣልቃ ገብነታቸው ውሳኔውን እንዲያስቀለብሱት ተማጽነዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።